እንኳን አደረሳችሁ መላው ለምትገኙት የክርስትና እምነት ተከታዮች ሁላችሁም ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ እላችኋለሁ። በጣም ደስ የሚለው ህይወት ደግሞ ሄሚዬን እዚች ጋር እንቴ ውበት ይላላችሁ እንቴ ይቻላል እንዴ እንዴ ይቻላል እንዴ በሉት እንግዲህ እንዴት ነው ማይቻለው? በደንብ እንጂ ነው ማይቻለው። በጣም ይቻላል። የኔ ውበት የኔ ውበታም ድምቀት እኮ ነች እኮ ለሰው ማለት ነውና አብርሽዬ ሩታ ቤዚ ኤዴን አንድ ላይ ሆነው መጥተዋል። በቃ እንዲህ ነው ባህል ማለት ነው። እንዴ አብርሽና ሩታ ድምቀታችሁ እንዴት ነው ትላላችሁ? ልጁም ይይዛችሁ ቤተሰብ ትላላችሁ እንዴ ይቻላል እንዴ? የምር በጣም ደስ ብሎኛል እንደዚህ ሆናችሁ ስላየው። ያው ቅምጥለም ዛሬ ያው ትመጪያለሽ ብለን እያሰበን ነው፣ ግን ብቻ አናቅም። ማታ እስቲ እናያለን። እውነት በጣም ነው የሚከብደው። እናንተ እንደዚህ ሆናችሁ በማየቴ በጣም ነው ያዘንኩት እውነት ስነግራችሁና ኦኬ እኔ ስለናንተ ደልማ ላወራ የመጣሁትና አብርሽ ነው። አብርሽና ሩታ ውዶቼ እንዳያችሁት ጸብ ላይ ነበሩ። በጣም እኔ ከባድ ንትርክ ውስጥ ነበሩ። ግን አሁን ላይ አይታችሁታል። ባልን ድምቅ ሽብርቅ ብሎ የሀበሻ ልብስ ለብሶ መጥተዋል ትላላችሁ። ሶ እኔ ደግሞ ቅምጥለት ለምን ትቀራለች እነሱ ማለት እንደም እሷን ትቀላቀል ብዬ ፎቶዋን አምጥቼ ከነሱ ጋር ተቀላቅዬ መጥቼ ያለው ትላላችሁ። እንዴት አያችሁት ግን? እንዳያምሩም እንዴ? ወይኔ ወይኔ በጣም ነው የሚያምሩት። በጣም ከምነግራችሁ በላይ በጣም ነው የምታምሩትና የኔ ውዶች ብቻ እግዚአብሔር ይጠብቃችሁ። እውነት አብርሽዬ ማለት ነው እውነት ሲነግረኝ እኔ አሁን የምር ነው ከሩታ ጋር ስትሆንም በጣም ነው። አንተ ግን ያው ለሴት ልጅ ክብር አለ። ለስራ ነበረ ያው ሄርሜላ ጋር እንደዚህ የምትሆኑት ለስራ እንደሆነ እናውቃለን። ግን ከሩታ ጋር አንዱ ናችሁ። የበፊቱን ፍቅር አሳዩ። እውነት ምንም አይጠቅምም። ብር ያው እዚህ ምድር ላይ ትተን የምንሄድ ነገር ነው እንጂ ማለት ተሸክም የምንሄደው ነገር አይደለም። ገባችሁ አይደለ? እና ብር ይዘን የምትሄዱ እንዳይመስላችሁ። ብር ይዛችሁ አትሄዱም። ማንኛውም ሰው ለብር ብላችሁ ማለት ብዙ ሰው በእናንተ የሚደሰት ሰው አለ ስግደት ላይ ያሉትና ለእነሱም እያሰባችሁ እሺ። የምር ደግሞ ከሩታ ጋር ስትሆኑ በጣም ነው የምታምሩት። በጣም ከምነግሪ በላይ በጣም ታምራለች። በዛ ላይ ደግሞ ልጅ አለ ማላችሁ ላይ እና ይሄን ትርካችሁ አቆሙ። ይበቃችኋል በእናታችሁ እንዴ! ማለት እንጃ እንዴት ነው ነገሩ? የምር ትዳር እኮ ከሚስት ጋር ስትሆን እኮ ነው የሚያምር ሁሉ ነገር እና ብቻ እኔ ምን እንደምል አላውቅም፣ ግን ደስ ብሎኛል እንደዚህ ሆነ ስላየው። ደግሞ አንተ እንጃ አብርሽ በጣም የምትለይ ሰው ነክ። እኔ እዚህ ጋር አብርሽን ማጣራት ወይ ልናገር የፈለኩት እውነት ታጋሽና አስተዋይ ልጅ ነው። እውነቴን ነው የምላችሁት። እና እኔ እንደ አብርሽ አስተዋይ ሰው ነው አይቼ አላውቅም። ዩቲዩበሮችም ይሁን የተኛውም ወንድ ቢሆን ታጋሽ፣ አስተዋይ፣ አሪቆ የሚያስብ ልጅ ነው። እውነት የምር ነው የምላችሁ። ግን አንዳንድ ሰዎች አብርሽን እንደ ልጅ የሚታዩት ሰዎች አላችሁ። ግን አብርሽ እኔ እንደኔ አሁን እኔ ያየሁት ልክ ላይ በጣም አስተዋይ ልጅ ነው። ገባችሁ? ለሴት ልጅ ክብር እስከ ጥግ ድረስ ያለው ያው ለስራ ነው ሄርሜላ ጋር እንደዚህ የሚሆኑት እንጂ እኔ አብርሽ ያው ከዚህ በፊት ደግሞ እያደረጉ ያሉት ከሄርሜላ ጋር ሩታን ትቶ እንደዚህ የሚሆኑ ነገር ልክ ነው ብዬ ማለት ልክ ነው እያልኩኝ ሳይሆን ቢሆንም በቃ አብርሽ በጣም ታጋሽ ነው። ልብ ያለው አስተዋይ ልጅ ነው። እውነቴን ነው የምላችሁት። እና ትለያለ። እግዚአብሔር ይጠብቅ። ሩታም አንቺም እግዚአብሔር ይጠብቅሽ ከልጅሽ ጋር ፈጣሪ ያሰባችሁበት ቦታ ያደርስላችሁ። የምር ነው። እና ታሪቃችሁ ከዚህ የበለጠ ደግሞ አንዱ ናችሁ ማለት አሳዩን እስቲ የበፊቱን ፍቅራችሁ ማለት ነውና ቅምጥሌ ለምን ቀረች? ቅምጥሌ ከናንተ ጋር ብትቀላቀል ምን አክል ደስ ይላል። ሄሚዬ ማለት ነውና ሄሚዬስ ቡታጀራ አይደለች እንዴ ያለችው? ያው እሷ እንደዛ ስትሬት ውስጥ ናት ያለችው። ግን ልትገናኝ ትችላለች ብለ አላስብም። ግን ብትገናኝ አንድ ብትሆን ደስ ይለኝ ነበር። እሱ ኦኬ ምንም ችግር የለም። ብቻ እናንተ ሰላም ሆኖ ሄሚዬም ደግሞ ዛሬ እስቲ ምን አይነት ቪዲዮ ይዘሽ እንደምትመጪ አናውቅም። እግዚአብሔር ነው የማውቀው። እና ሁላችሁም ድምቀት ሆናችኋል የኔ ውቦች። የምር ነው ማለት ሁላ እንደ ቤዚ ኤዴን አብርሽ በቃ አንድ አይነት ናችሁ። ሄሚ ደግሞ እናት ነው የምትመስለው ውዶች። አላያችሁም? እስቲ የምር እናቱን እኮ ነው የምትመስለው። አሁን የአብርሽ እናት ማለት ነውና ሄሚ ስትስቅና እናቷን እስቲ በደንብ ተመልከቷት። በእውነት አንዳንድ ሰዎች ግን በየሆነ ነገር ሊታወሩት ይሞክራላችሁ። ግን ሄሚ እናት ነው የምትመስለው። የምር ነው ማለት አብርሽና ቤዚ እቺ ኤዴንም አንድ ማለት ዳማችሁ አንድ ነው የሚመስለው። ሲሲቁ አንድ አይነት ነው። ሄሚ ደግሞ እናት ነው የምትመስለው። እኔ እንደዛ ነው የማየውና የማቻችሁ። ለማንኛውም እግዚአብሔር ጠብቃችሁ የኔ ውዶች፣ የኔ ማሮች፣ የሜዳ ድምቀቶች። እኔ እንጃ ምን ብዬ ልንገራችሁ። እናንተ ድምቀት እኮ ናችሁ ለሜዳ። የምር የኔ ተወዳጆች፣ የጋሽዬ ልጆች ሁላችሁም ማለት ነው እና
በቃ እንደዛ ፋ በሉ እሺ፣ ፋ ድምቅ በሉ ሁሌም ማለት ነውና ለሰው ጥላቻ የሌላችሁ ሰዎች ናችሁ እናንተ። የምር ለሰው መልካሙን ሲታስቡ እግዚአብሔር መልካም ቦታ ያደርስላችኋልና ከዚህ የበለጠ ቦታ ደርሳችሁ ደስተኛ ሆናችሁ አሳዩልን እላችኋለሁ ውዶቼ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ሩታም አብሪሽም አንድ እንዲሆኑ የምትፈልጉ ሰዎችም እንኳን ደስ አላችሁ። እኛም እስቲ ጨረቃ ፋሚሊ አንድ ቀን እንደሰታለን ብዬ ተስፋ አረጋለሁ። ከኒትሪክ ወጥቶ ወደ ቦታ ይመለሳሉ ብዬም ተስፋ አረጋለሁ። ምን ትላላችሁ? ሰው ለማንኛውም ደስ ብሎኛል። የመልካም ቀን ይሁንላችሁ። ያው በዓልም መልካም በዓል ይሁንላችሁ። እስቲ ዳቦ ዶሮ የሰራችሁ ሰዎችም እዚህ ወየ በሉ እሺ፣ ኮሜንት ስር እሺ፣ እኔ እመጣለሁ። እና በዓል ሲደርስ ያው እኛ አረብ ቤት ላይ ስለምንሆን ምንም ማድረግ ይቻላል። እንግዲህ ግን በዓል ሲደርስ ያው እና ብሩክም እና ሄሚም አንድ ሆኖ ሲመጡ ብዙ ነገር እንረሳለን። ብቻ ያው አሁን ላይ እንዳያችሁት እንትን ውስጥ ነው ያሉት። የእነሱንም ያው እግዚአብሔር ነገሮችን እንደሚያስተካክል አንጠራጠርም። መልካም ቀን ይሁንላችሁ ውዶቼ። እና እኔ በራሴ በጣም ነው የሚደብረኝ አንዳንዴ እውነት ስነግራችሁ በዓል ሲደርስ ማለት ነውና፣ ኦኬ ምን ማድረግ ይቻላል? መቻል ነው እንግዲህ። እና ወዳችኋለሁ። ባይ 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 ባይ